የምትላቀቅበትም ነው ከፐርሶና የምትላቀቅበት ቦታ ነው ሞር ሻዶ የሚገለጥበት ቦታ ነው ሻዶ በሚስጥር ይሄንን ፐርሶና ለማሟላት ስትል የምታደርገውን ቅሸባ ላለመባል ኃጢያተኛ ላለመባል መጥፎ ሰው ላለመባል ጥሩ ሰው ለመባል የተማረ ነው ለመባል ምናምን እናረጋቸው መቀሻሸቦች ያጠራቀመው የሆነ በሚስጥር ከኛ ጋር ያለ የሆነ ኢነርጂ ያለ ሻዶ የሚባል እሱ የሚገለጥበትን ቦታ ነው የምናይበት በህልማችን የሚያስጨንቁን ቅዠት መሰል ክዋኔዎች የሆኑ ድርጊቶች በጣም ረጅም ደቂቃ ሜዲቴት ያደረግን በመጣን ቁጥር የተኛን እየመሰላቸው ኤጓችንን ሊያስጨንቁ አንቺ ወረተኛ ወረቴ ለመድሽ ምን ነው አታንሽ የዶክተር የሺጥላ ግጥም ጠፋ አይደለ ዶክተር አበባ የሺጥላ ጧትም አልፈለግሽው ካርቶን ምናምን ውስጥ ነው እሺ እንዴት ከርማችኋል እንዴት ውላችኋል ምናምን አለን ባለፈው ላይቭ ነበር ከዮሴፍ ይድነቃቸው ጋር ለምን ምን እንላለን ለምን እንሰቃያለን በሚል ርዕስ ሳወራ ነበር ለምን እንሰቃያለን በሚል ርዕስ ሳወራ ነበር ስናወራ ነበር እንደወደዳችሁት አይቻለሁ ብዙ ሰውን ያየው ብዙ ሰው ተሳትፈዋል ላይቭ ሲሆን የምመጣው ኬዮቲክ ባይሉ አለው ሳስተምር ደግሞ ትንሽ ኦርደር አለኝ እንግዳ ሲሆን እንግዳ ሳደርግ የተለያየ አይነት መልክ ይኖርኛል እና I hope you enjoy it በየሳምንቱ ልናደርገው ተነጋግረናል አንዴ እኔ ጋር አንዴ እሱ ጋር ዮሴፍ አሪፍ ነው ፈታ ያለ ነው ያውቃል መወያየት ምናምን አይከብድንም እና እንደዛ ያረኩኝ ቀጥላለሁ እዛ ላይ አንስቼው የነበረ ዛሬ በቀጠሮ ያስኩትኝ ተምኔል ከተሰራለት ቆየ ሐሳቡን እስቲ አርቲኩሌት አድርጌ ማምጣት ከቻልኩኝ ልሞክር ስለ ሜዲቴሽን ሜዲቴት ለምን እናደርጋለን ሜዲቴሽን ሲጀመር ድርጊት ነው ወይ አለማድረግ ወይ መስነፍ አይደለም ወይ ሜዲቴሽንን ስንተረጉመው እንዴት ብለን ነው የምንተረጉመው በጣም በቃ ሁሉም ሰው እየመጣ አፉ የሚከፍትበት ኤሪያ ሆኗል ቡድሃ ስለሆነ የጥንቆላ አሰራር ነው ምናምን የሚሉ የሃይማኖት መምህራን በቃ በትር ያርፍበታል ይሄ ጉዳይ ፕራክቲስ እንደሆነ ይነገራል እኔ ፕራክቲስ ካደረጉት ሰዎች መካከል አንዱ ስለሆንኩኝ ለማንም ብያሏሽም እና እሱን ለመናገር ልሞክር ምን ጠቀመህ ብትሉኝ ፑሻፕ ማን ነው ብል ፑሻፕ የደቡብ ኮሪያ ምናምን አይደለም የግብጽ አይደለም ፑሻፕ ኤክሰርሳይዝ ነው ኤክሰርሳይዝ ስለሆነ የሆነ አይነት ድርጊት ነው የሆነ ካልቸር ወስዶት የኔ ነው ብሎ ሃይማኖታዊም ድርጊት ተብሎ ሊሰየም አይችልም ስለዚህ ኤክሰርሳይዝ ነው እኔም ቡድሂዝምን ሜዲቴሽንን እንደ ኤክሰርሳይዝ ከተጠቀሙበት ሰዎች መካከል አንዱ ነኝ ሜዲቴሽን ምንድነው አንድ የቴድ ቶክ ላይ የሆነች ሪሰርቸር ያቀረበችውን እያየሁ ነበር ይሄንን ትምህርት ከማዘጋጀቴ በፊት ዙሪያ ያለኝ ብዬ ምን ስትል ነበር መሰላችሁ በአይጦችና በሰዎች ላይ ለሶስት ወር የተደረገ ሙከራ ነበር በሜዲቴሽን አይደለም አይጦቹ ላይ አሜግዳላ የሚባለው ክፍል ፊር ዲቴክት የሚያደርገውና ለፊር ሪስፖንስ የሚሰጠው የአይምሮ ቲሹ ወይ ብቻ አይምሮ ውስጥ ያለ ኦርጋን ነው እሱ ፊር ዲቴክት የሚያደርገው ክፍላቸው አይጦች ላይ የሚያስፈራቸው ቦታ ተወስደዋቸው አድጎ ታገኝ ሳይዙን ጨምሮ
ከዛ ኢንቫይሮንመንት አውጥተዋቸው ማይጦቹን ያ የአሚግዳላው ክፍል የሳይዝ ልዩነት አላመጣም ስቲል ኢን ፋይተር ኤንድ ፍላይት ሞድ ወይም በስጋት ውስጥ ነው ያሉት በፍርሃት ውስጥ ነበር የነበሩት አይጦቹ ያ የአሚግዳላ ክፍል አልተቀነሰም ከዛ የሆነ የስራ ስትረስ የግል ስትረሳቸው የነበረባቸውን ሰዎች ሜዲቴት አድርገው ማያውቁ ሰዎችን ለ3 ወር ሜዲቴት እንዲያደርጉ ተደረገና ቢፎር ኤንድ አፍተሩ ሲታይ የአሚግዳላ ሳይዙ ሲግኒፊካንት በሆነ መንገድ ቀንሷል አይጦቹ ሜዲቴት ማስደረግ አልቻሉም የአሚግዳላው ግን መጨመሩን አስተውለዋል በሚፈሩት ኢንቫይሮንመንት ውስጥ ሲገኙ አሚግዳላው ጨምሯል አሚግዳላቸው የጨመረ ከኖርማሉ ወይም ኖርማሉን ያከለ ሰዎች ለ3 ወር ሜዲቴሽን ፕራክቲስ ሲያደርጉ ግን ሳይዙ ቀንሶ ተገኝቷል እና ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ሪሰርቹን ያ ክሩሺያል የሆነ ለህክምና ለፊዚካል ጤናም ሳይቀር የሚጠቅም ኤክሰርሳይዝ እንደሆነ ሳይንስ ደርሶበታል ሳይንስ የደረሰበትን ነገር ተቀብለን ከተግባራዊ እንደምናረግ ለምሳሌ ጥርሳቸውን ያማቸው የነበሩ ተነቃንቆ ያማቸው የነበሩ አንድ መነኩሴ በእመጓ መጽሐፍ ላይ አለማየሁ ዋሴ ነው አይደል የጻፈው በሱ መጽሐፍ ላይ የሰይጣን ፈተና ነው ይሄ ኃጢያተኛ ስለሆንኩ እየተቀጣሁ ነው ብለው ነበርና እዛ ያደረ አንድ የተማረ ሰው ለምኖ አግባብቶ ከተማ ወስዶ አስነቀለላቸውና ለምስጋና ኃይል ጨምረው አደሩ የሰይጣን ፈተናም የእግዚአብሔርም ፈተናም ያልሆኑ የምንግባባባቸው ጉዳዮች አሉ ጥርስን ከተቦረቦረ ታስነቅላል ታስሞላለ የሆነ መድኃኒት ተወስዳለ ልክ እንደዛ መድኃኒት ሜዲቴሽንም ኤክሰርሳይሱ ፊዚካል የሆነ የኬሚካል የሆነ ለውጥ ያመጣል በውስጣችን እና ያንን ስትረስ ሆርሞን የኮርቲሶል የሚባለውን የመቀነስ አቅም አለው ለምን ሰዎቹ ከቶቱና ከስሜቱ አይምሮአችን ውስጥ ከሚመላለሱት በቀን 60,000 ይሆናሉ ተብሎ የሚገመቱ ሐሳቦች አንድ ሰው በአቬሬጅ ያስባል እነዛ 60,000 ሐሳቦች በወዘር ያረጉን እኛ እንደምናስባስበን ወሪ ያረግን ነበር እና ያንን ዲታች አድርጎ ማየት ሲቻል ቶቶቹ የሚከተላቸው አንድ አካል እንደሌለ ካወቁ ከውስጣችን ልክ እንደ ደፈረሰ ውሃ ሴትል ማድረግ ይጀምሩና ጽድት ማለት ይጀምራል አይምሮአችን ሐሳቦች ያንዳንዱ ትንንሽ ሐሳቦች ይሄ ቢሆንስ ይሄ እንትኑ ካሜራው ተቋርጦ ቢሆንስ ልጄዛ የምታለቅሰው በፊቷ ተደፍታ ቢሆንስ አሟትስ ቢሆን ቀዝቃዜ ነክቷት ቢሆን ምናምን ወሪ ሊፈጥሩ የሚችሉ ጉዳዮች ወደ አይምሮዬ ቶሎ ሊመጡ ይችላሉ እነዛን በሙሉ ተከትዬ ከሄድኩኝ እዚህም ጋር ተቀምጬ ይሄንን ስራ መስራት አልችልም እዛም ጋር ሄጄ እሷ ጋርም ሆኜ ቴኬር ላረጋ ስሞክር እዚህ ጋር ያልሰራሁት ስራ ጋፕ ሆኖ ይታየኛል የትም ቦታ በአካሌ ባለበት ቦታ አይምሮዬ እንድቀመጥ አይፈቅድልኝም ሐሳቦቹ የመጡ ይወስዱታል ኮንሺየስነስን ማስተዋሌን እዛ ቦታ የሚጠበቅብኝን ነገር ማድረግ ያቃተኝ ይሄዳለሁ when you meditate you detach from your thought ማለት ነው ሐሳቦች በገዛ ፈቃዳቸው የሚፈነጩበት ሜዳ እንደሆነ አይምሮ ታውቀዋል ማለት ቁጭ በልና እንዴት አድርገው እንደሚለቅሙት ኮንሺየስን እስቲ ልቀቀው ስትለቀው በሌላ በኩል ይሄዳል አሁንም ስትለቀው በሌላ በኩል ይሄዳል ቁጭ ማለት ከባድ ነው ከራስ ጋር you are your own worst critic ይባላል የራስ worst critic ነህና ስለዚህ ያንን አናውቅም ቶቶቹ የኛ ይመስሉናል ስለ ቶት አንድ ነገር ቀርቀር አድርጌ ወደ ሐሳቡን በደንብ ለማብራራት ወጣ ልበል አይዲያስ ይባላሉ አይዲያስ የአይዲዮሎጂ ልጆች ናቸው አይዲያ የአይዲዮሎጂ አይዲዮሎጂ ማለት ጽንሰ ሐሳብ ማለት ነው አይዲያስ ማለት ሐሳብ ማለት የሐሳቡ ጽንስ አለ አይዲዮሎጂ የምትከተለው አይዲዮሎጂ ምንድነው በአፍ የተናገርከው አይደለም በድርጊትህ የምናየው ሐሳብህ ቦዘር የሚያረግ የሆነ ስራ ተፍተፍትል ይሆናል ምን ፈልገህ ነው ወርኮሆሊክ ነህ ስራውን ነው ፈልገው ማኒ ኦሪየንትድ ነህ ሰክሰስ የምታስበው በገንዘብ ነው ወይስ you are running from yourself ቁጭ ስትል አንተ የሚያረጉ ቶቶች ስላሉ ነው ለምን ነው የምትሰራው ለምን ነው የምታገባው ብቻኝነት ስለምትፈራ ነው ያለ መፈቀር ስሜት ስለሚሰማ ነው
እናትህን ስለምትፈልግ ነው የሆነ ማስመስከር የምትፈልገው ነገር እድሜህ ይሄደ ስለሆነ የሆነ አይዲዮሎጂ አለ ድርጊቱን የሚያስደርገን አይዲዮሎጂ አለ ከዛ አይዲያዎች አሉ አይምሮአችን ውስጥ አንድ ደረጃ ወደ ኋላ እንግፋው ካልን ደግሞ አይዲያል ወይም አይዶል አለን አይዲያል ማለት ምሳሌ ነው አይዶል ማለት ደግሞ ጣዖት ማለት ነው ስለዚህ ሐሳቦቻችን ከየት እንደሚመነጩ አይዲያዎቻችን ጽንስ አላቸው ጽንሰ ሐሳብ አላቸው አይዲዮሎጂው ደግሞ ከጀርባው አይዲያል አለው ምሳሌ ማን ነው ምሳሌ ማንን መምሰል ነው የምፈልገው እንደማን መሆን ትፈልጋለህ ምሳሌ ማን እንዲኖርልህ ማን እንዲያይ ትፈልጋለህ አይዶል ወይም ጣዖት ስለዚህ አይዲያዎች ያንተ አይደሉም የአይዲዮሎጂ ናቸው አይዲዮሎጂው የማን ነው የአይዲያልህ ነው ይሄንን ሰንሰለት ተከትለህ ማን ለምን ምን እያስደረገህ እንደሆነ የማወቅ ስፔስ ታገኛለህ when you meditation ለቶት ብቻ አይደለም የሚጠቅመው ለኢሞሽንም ነው አንዳንዴ ቶቶች ይሄዱና በራሳቸው ኢሞሽን ይፈጥራሉ ለምሳሌ አሁን ያለሁበትኝ ቦታ የሚሰማኝ የሙቀት መጠን አለ የበረሃ ሰው ለምስክርነት አይሆንም ይባላል ለምን ሐሳቡ አይጸናም ሙቀቱ ነጭናጫ ያረጋል ሰው አባቶቻችን ነፍሳቸውን ለማግኘት ወደ በረሃ ይሄዱ ነበር ይባላል ከዚህ በፊት የነፍስ በረሃ ያስተምራል ወደ በረሃ ስትሄድ ክርስቶስ ወደ በረሃ እንደሄደው ነው የምትሆነው በኢንስቲንክት በኩል አሁን ውሃ አስጠጣ አይታችኋል ዳቦ አማረው ራበው 40 ቀን 40 ሌሊት ጾመ ስለዚህ በቃ በረሃ ውስጥ ጥምህ ይገናል በጥምህ በኩል ከፍተኛ አይረድ ጭንጭ ታስተናግዳለህ ጥምህም ማርካክ ካልቻልክ ሲጀመር እኔ ምን አግኝቼ አቃለው ፈጣሪ መቼ ያየኛል ቀስ ያለ ይላል ውስጥ ምናምን በቃ እንደዚህ አይነት የበረሃሚ ለምን መጣው ምናምን አላ የረዴት ወንድም እኮ ነው ክርስትናው መጥቶ የደውዬ እህቴ እንኳን ለዚህ ቀና በቃሽ የክርስትና ስሟ ማን ነው ማለት ሲችል ምን አስመጣኝ እዚህ ምናምን ብሎ ድሬዳዋ የሚያማርር ሙቀት ይመጣልና በዛን ሰዓት በቃ ከች የሚል ነገር አለ ኦኬ ስለዚህ ልክ ሐሳቡ በዛን ሰዓት የሚመጡልህ በዚህ አይነት ሙቀት የተገፋ ሳይኪ የሚያመጣቸው ሐሳቦች አሉ ለምን አረረኩት ይሄን ሲጀመር ነው ቀብጬ ነው ማን አድርጋለኝ ምናምን የጨላም ማነስ የሆነ ብቸኝነትህን የሆነ የወሩ ደሞዝ መድረሱን እና ጫማ መግዛትህን ሶሪ እንትን የቤት ኪራይ ደርሶ ጫማ መግዛትህን ምናምን የሆነ ነገር ያመጣ ከች ያረገ ራስ ላይ እንድትነጫነጭና እንድትደበር ሊያረግ ይችላል ስለዚህ ስሜቱ ሐሳቦች ይፈጥራል አንዳንዴ ሐሳቦችም ስሜት ይፈጥራሉ ቅድም ምንድነው ያልኩት ሜዲቴት የምናረግበት አንዱ ምክንያት ከሐሳቦች ከአይዲያዎች ዲታችድ ሆነን የአይዲያዎቹ ባለቤት ማን ነው አይዲዮሎጂያችን ምን አይነት ነው ለሁለት ጌቶች በገዛት አትችሉም እንደሚባል የሆነ ጌታ የፖሰስ ያያደረገን ሊሆን ይችላልና እኔ ጌታዬ ገሌ ነው ስላልክ ያንተ ቃል ድርጊት ካላጀበው ወይም ቶቶች ሲፈተሹ ወዴት እንደሚሮጡ ሁሉን ነገሮች የቢዝነስ ሐሳብ አድርገው ሁሌም ትርፍ ብቻ ያያሰቡ ካፒታሊስት ሆነው የሚቆዩ ከሆነ ጌታ ክር አንገት ላይ ስላንጠለጠልክ ግንብ ላይ የሆነ ጥቅስ ስለለጠፍክ ስለምጾም ምናምን ስለምታስቀድስ ምን አይደለም ማለት ነው በቃ you need to dig out ማን ነው ጌታ እያንዳንዱ ቶቶች ምን ይመስላሉ ተመሳሳይ ፓተርናቸው ምንድነው ይሄን የምታይበት ስፔስ ነው ሜዲቴሽን ሐሳቦችን ብቻ የምታይበት አይደለም አልኩ ደግሞ ስሜቶችንም ነው ለምሳሌ እንዲህ አይነት ወበቅ በቂጥ በአፍንጫ ምናምን እንደዚህ እንዲያለበ ሲያረግ የሚመጡልህ አይዲያዎች አሉ ስሜቱ እንዲታሽ ማድረግ አለባየ ትጋጫለህ ከሆነ ሰው ጋር ያስደብራል የሆነ ቀር ይላል ትንሽ ሜዲቴት አድርግ አይኖ ስሜት ከደረሰ ከባድ ነው ፋይት ማድረግ ስሜትን ፋይት ማድረግ ከባድ ነው ከቶት አንድ ደረጃ ከፍ ያለ ነው ስሜትም ግን ምንጫቸው እንዲጣራ ማድረግ ይችላል በሜዲቴሽን ምንጫቸው የስሜቴ ምንጭ ምንድነው ኦኬ ስሜቱን ብቻውን አልሃም ነው ስሜቱ ከዚህ የመነጨ የመጣብህ ነው የሚል ለምሳሌ ሰው ምንም ባያረግም ዲፕሬሽን ምንም ባያረግም አንዛይቲ ምንም ባያረግም ፊር ምንም ባያረግም የሆኑ ዳርክ የምንላቸውን ኢሞሽኖች ያስተናግዳል
ስላደረገ ወይም ስላላደረገ ወይ እኩይ ስላላደረገ ወይ መልካም ስላላደረገ አይደለም። ኢሞሽኖቹ ይመጡ ዝም ብለው ጽድት ብለው ሊመጡልህ ይችላል። ስሜቶቹ የድርጊትህ ባሪያ አይደሉም። ዝም ብለው ከች ሊሉ ይችላሉ። ሰው ነህ በቃ ምንም አታመልጥ። ሰክሰስ የምትለውን ቦታ ቁጭ ላይ ይመጣልሃል። ስለዚህ ያን ሰዓት ዲታች ታደርገዋለህ። ስሜቱን ተነጥለህ ሌት ኢት ቢ ይቀመጥ። እኔ አልለፋውም ይሄን ለማምጣት። ዝም ብለህ ከጧት ስትነሳ ምርጥ ዱካክ ታጥቦ ጠብቆ አያውቅም። የሆነ በቃ ሰማይ ምሩን እየረገምክ ነው ስታገኘው ራስን ተናደህ ታገኘዋለህ፣ ፈርተህ ታገኘዋለህ። የሆነ ጨንቆህ ምናምን ታገኝ እንዴ ምንድነው አሁን ማታ ኖርማል ነው አዳሩ ምንም ነገር ሰው ነህ በቃ ምንድነው እሱ። እና የሆኑ ስሜቶች መጥተው እናገኛቸውና ኢንቫይሮንመንቱ ወይ ሙቀቱ ፈጥሯቸው እናገኛቸውና ከዛ እነሱ ወደ ቶት ለማደግ ሲሞክሩ ትርጉም ሲሰሩ እናገኛቸዋለን። ኦኬ አንድ ጊዜ የሆነችዋን ነገር ከነካህት በኋላ ይኸውልህ ከመንካት በፊት ለምሳሌ ቃየል እንደዛ ሲለው ነበር። ኃጢአት በደጅ እያደባች ነው አታስገባት ብሎ ነግሮት ነበር ፈጣሪ። በደጅ እያደባች ነው ማለት ቶት ሆኖ ሊመጣ ነው። ስሜት ቀስቅሶታል። ከአቤል ጋር ደስተኛ አይደለም በመስዋዕት ማቅረባቸው መካከል የተቀባይነት ጥያቄ ወይም ደረጃ ስለነበር አሁን ያስቆጣው። ከዛ መፍትሄ ብሎ ያሰበው ሊመጣ ያለ ቶት አለ። እንዴት ነው ማስተናግደው ይሄንን ስሜት ብሎ በስሜቱና በሐሳቡ መካከል ስፔስ የለውም፣ ተጨፍልቋል። ስሜቱ ሐሳብ ማመንጨት ይችላል። ከዛ ድርጊት ወስዶ አደረገው። መፍትሄ ብሎ ያሰበው ነገር ከሆነ የመቅናት ስሜት ነው የመጣው። የቅናት ስሜት ይሰማችኋል አይደለ? እኔ የቅናት ስሜት አይሰማኝም አላላችሁም። ግጥም አድርጎ ነው የሚሰማኝ። አንዳንድ ማልጨረሳቸው ግጥሞች አሉ ገጣሚ ስለሆንኩ ምችት ያለው ግጥም በቃ ምን ሆኜ ነው ግን እኔ ምንም አልጽፍም ማለት ነው ምናምን ኧረ በስመ አብ ምንድን ነው የጻፈው ምናምን ላለው በቃ ቀናለው ማለት ነው። የሆነ ሰው ቤት ሲሄድ ምንም ጽድት ያለ ቤት ምናምን ኢንቴሪየር ዲዛይኑ ምናምን ያበደ ነገር ያለው የሆነ ቦታ ሰው ደርሶ ምናምን ቀናለው። ከዛ ያን ቅናት ትንሽ ሰው አወራዋለሁ። ከዛ አንዳንዴ ስሜቱን ተነጥዬ ለማየት ሞክራለሁ። እገሌ እኮ እንደዚህ እዚህ ደረሰ አይገርም ምናምን እያልኩኝ ላማውም ይችላል። አሁን ቀጥሎ ቅናቱን ሐሜት ሊከተለው ይችላል። ሲጀመር እናቀው የለ እንደ እገሌ ምንድነው እንደዚህ እንትን የሚለው አንድኛ ሰንበት ተማሪ ትምህርት ቤት ማቃት ዘማሪ ልጅ ነበረች እና እንትን ክሊፖች የመዝሙር ክሊፖች ያወጣች በቃ ቆሰዋለች። በጣም አሪፍ ላይ ነው ያለችው። እኔ በስነ ስርዓት የሷን መዝሙር አልሰማም። ምን ሆነ ነው ባይሉስ ነው አቃታለሁ ነው የሚለኝ። አስተምሪያታለሁ እና ለመታየት የምታረገው ትግል ምናምን እንደሆነ ሊያስብ የሚፈልግ ክፍል በጎና ያለው እና ልክ እንትን ሲሉ ወዲያው የቤቴ መዝሙር ሰምተዋል ምናምን ሲሉ እንትን እኮ ነው ሰምተም ዘንድ አስተምሪያት አቃታለሁ እኮ ምናምን ምንድነው የምታወራው አትሰማውም እንደ ገብተህ የሌላ አካባቢ መዘምራን ብትሆን ከፍተህ ትሰማለህ። ልክ የምታቀው ሰው ሲሆን እከክህን ታራግፋለህ ምናምን ብዬ ከራሴ ጋር አወራውና ቅናት ከች ምናምን ሲልብኝ ለምን እኔ አልዘምር ምን ችግር አለው እሷን መዝሙር ብሰማ። ከዛ ከሆነ ሰው ጋር ማምቻታለሁ። አሁን በዚህ ሰዓት ሳስታውስ ከሆነ ሰው ጋር ማምቻታለሁ። ገሌ ገብቷታል የዚህ ዘመን የህዝቡ ኮንሽስነስ በቃ ወረድ አድርጋው መጣች እንትን ተግባብተው እዚህ ጊዜው እኮ ምናምን ብያለሁ ምናምን ብሏል የሚያሰው እና ሳይ አይቺ ቅናት ናት። በቃ ማዳመጥ አለብህ ካልሆነ አፍን አትክፈት በየሄድክበት ዝም በል በቃ። እና የሆነ ክፍልን እንድትታዘበው ስፔስ ታገኛለህ። ይሄ ትሬኒንግ ከሜዲቴሽኑ የመጣ ነው። ሜዲቴሽኑ ላይ ስሜቱን ዲታች አድርገው ትሩ ሶርሱ ምንድነው ትላለህ። ደክሞ ደብሮሃል እንዳይል ሙቀት ኖሮ የሙቀቱን ስሜት ትቶ ሌሎች ቶቶች ወልዷቸው ወላጅ ሆኖ ስሜቱ ሐሳቦች ወልዶ ሐሳቦቹ እንዲጫወቱብህ ሊያደርግ ይችላል። ስለዚህ ስሜቱን ዲታች ያደረጉ መቆያ ቦታም ነው። ከዛ ሌላው እንትኑ ጥቅሙ ሜዲቴሽን የሐሳቦቹን ሰንሰለት ተነጥለህ ታያቸዋል ከየት ተነስቶ ወዴት እንደሄደ። ለምሳሌ ሜዲቴት ስታደርግ የሆነ የእንቅልፍ አይነት ስሜት አለው። ሐሳቦቹ በእንቅልፍ ጥፋት ላይ ወይም በህልማችን ውስጥ ሆነን እንዳለ ነው አይነት ፎጊ ናቸው።
ዝም ብሎ ስትራክቸር የላቸውም። ጣሳ ብሎ እርግብ ብሎ ውሃ ብሎ ሚስት ብሎ ህፃን እንደዚህ ሚስትና ህፃን እንኳን ይገናኛሉ ወላጅ ልትሆን ስለም እንደዚህ ፎጊ ነው። ይሄንን ወሬ ለረዴት ሳውራላት ከዛ ሳውራላት መቼቱ ከዚህ ተቀይሮ አዳማ ሆኗልና ቤት መሆኗን የሆነ ክፍሌ ዘንግቶት አዳማ ነው ማወራላትና አካባቢውን ሳይ እንዴ አሃ ምንድነው የት ነው ያለችው እዚህ ለነገሩ ስንመጣ እኮ በመንገድ ላይ 45 ቀን ህፃን ልጅ ይዘን በመኪና ስንሄድ ሸኔ ሲዘን ላለው እንዴ መተናል እኮ አሁን የሆነ ፎጊ ስቴት አለው ከአንዱ ወደ አንዱ ሐሳብ ሲሄድ ፍሎው ደካማ ነው። ቁጭ ብለን ሜዲቴት ስናደርግና የሆነ እንደ ቅዠት አይነት ነገር ነው የሌለ ነገር ይስባል። የሆነ ስጋቶቻችንና ከዛ የሐሳብ ተመሳስሎሽ ብቻ አይደለም የምናጠናው ከአንዱ ሐሳብ ወደ አንዱ ሐሳብ ሲሄድ ያለውን ብሪጅ ልልነት መታዘብ እንጀምራለን። እንደተኛ ሰው ሐሳቦቹ አይናችንን ገልጠን በስርዓት እንደምናስበው አይደለም። አይናችንን ስንገልጥ ግን ማስተዋላችን ስለሚሰወር እንጂ በስርዓት እያሰብን ላይሆን ይችላል። ሶ አይናችንን ስንጨፍን ዝም ብሎ እዚህ እዛ እየረገጠ የሚሄድ ከሆነስ ሐሳባችን አይናችንን ስንገልጥ በኮሄረንትሊ ይሄንን ፓፓያ አይቼ የፓፓያውን ፍሬ ፓፓያ በስሏል እንዴ የፓፓያ ፍሬ ደግሞ ጥሩ ነው ለጨጓራ ሰሞኑን አልበላሁም ምናምን እያለ የኮሄረንት በሆነ መንገድ የምንሄድ ነው የሚመስለን። ግን ዝም ብሎ ቅጅቢ በዘበዛ ሊያወራ ይችላል። ፓፓያ ብሎ ቅዱስ ግን ፓፓያ የከንትን የተደባለቀውን ነው የሚወደው አፕል ብዬ እንዴ ይሄ ቅዱስ ግን መቼ ነው ሐረር አብረን የምንሄደው እላለሁ። እንዴ አረ ወልደሃል ልጅ አለ አሁን ጥለህ ሌላ ቦታ ማደራችን እንዴ ምን አሁን ይሄንን አያስታዘበው። ሲጋራ ስታጨስ እንትና ኦሾ ይላል ሙሉ ሲጋራው ላይ ትኩረትን አድርግ ጭሱን ተከተለው በጉሮሮ ሁለተኛ እንዳታጨስ ከፈለክ ማለት ሲያቃጥል ስማው ምናምን ያን ጊዜ ማለት ጀምራ እንደ ጀማሪ አጫሽ ልክ ሲጋራውን ስትይዝ ግን ሐሳብ ሌላ ቦታ ስለሚሄድ ነው ሲጋራውን ማታስተውለው ይላልና ልክ ማስተዋል ስትጀምር የሆነ ሐሳብህን መከተል ስትጀምር ቀጥ ይላል። ይሄንን በሜዲቴሽን ፕራክቲስ ስታደርገው ሐሳቦቹ እንዴት እንደሚሄዱ ተነጥለህ ማየት ጀምራል። ብዙ ላትሄድ ትችላለህ። ቶሎ ኮንሺየስ ይይዝብሃል። ኮሄረንት አይደለም ሲል ትይዘዋል። ለምን አመጣሁት መሰላችሁ? አንዳንዶች ሰዎች ሲያወሩ የሆነ ሐሳባቸው ከ5 ደቂቃ ፊት ያሉት ከ5 ደቂቃ ካሉት ጋር ይጋጫል እና አያስተውሉትም። ማለት እየዋሹኝ ነው። እኔ ሜዲቴት ስለማደርግ ሐሳቦቼ ከየት ወዴት እንደሚሄዱ አውቃለሁ። ለምሳሌ ፖድካስቶች ላይ ስጠየቅ ተመልከቱ። የጠየቀኝ እንድቀጥታ መልስ አይደለም ሰጠው ወደ ሆነ ያክል ወደ ኋላ ወረውረውና ከሚስት ውስጥ ከአቢስ ውስጥ ከሆነ ጥልቅ ውስጥ ሐሳቦቹን ይዤ መጥቼ እንደ በኃይሉ ጠፍቶበታል ስትሉ የመጨረሻ ርዕሷ ላይ መጥቼ እንካለሃለሁ። ያ ምን ማለት ነው? በሐሳቡን መከተል አይከብደውም። ውስጤ በሜዲቴሽኑ ሴሽን ይሄን ተለማምጃለሁ። እዛዛ ሲቃዥ አይቼዋለሁ። ስለዚህ የሆነን ነገር በትኖ መሰብሰብ ሰብስቦ መበተን ሰብስቦ ነው ጠያቂው የሚሰጠኝ በትነውና ከዛ መልሼ ሰብስቤ ይሄ ማለት ነው ብዬ ሳመጣለት እነዛ ሁሉ ነገሮች ገጥመው አንድ መልስ ሲያገኝ መጨረሻ ላይ ነው መልስ የምሰጠው። ሞር ቪዚብል ይሆናል። ብዙዎቻችሁ ቃለ መጠየቅ ሲደረግ የምትወዱት እምለውን ነገር ከዚህ የተነሳ ነው እምናገረው። ንግግሩን ጥያቄውን በትነዋለሁ። መጀመሪያ በትኛው ከኤክስፒሪየንስ እና ከእውቀቴ ሰብስቤ አምጥቼ መልስ አድርጌ አንድ መስመር ሳደርጋት አሃ ሞመንት ይፈጠራል። ያ ምን ማለት ነው? መበተንና መግጠምና መበተን ለምጃለሁ ማለት ነው። ያ ይሄንን ዌቭ የምትለማመዱበት ቦታ ነው ሜዲቴሽን። ሐሳቦቻችሁን ጥርት አድርጋችሁ ስለምታዩ የራሳችሁን የሐሳብ ሰንሰለት ተከትላችሁ መሄድ አለመሄዳችሁን ስለምታውቁ እዚህ ሳይኪያችሁ ውስጥ ሰዎችም ሲቀባጥሩ እርስ በርሱ የሚጋጭ ወሬ ሲያወሩ ቶሎ አምኖ ቀልብን ሰጥቶ ወደ ድርጊት ሄዶ ከመሸወድ ወይም ከማጥፋት የሆነ ጥፋት የነሱን ንግግር አስቦ የሆነ ኢንቨስት ከማድረግ ወይ ገንዘብን ብቻ አይደለም ቀልብን የሆነ ድርጊትን ኢንቨስት ከማድረግ ሰውየውን በመልካም በእኛ መልካም በመንለው ነገር ፕሮጀክት አድርገን እንዳንወድቅ ራሳችንንም ይሁን ሰውየውን ማየት እንችላለን። ኮሄረንት ነው ወይ የሚለው ሁለት ገጠመኝ ልንገራችሁ። አንዱ አቡዬ አንዱ
ማርያም ልጃችንን ልናቆርብ 3 መቁረብ አለባት ተብሎ ሄደን ነበር ከክርስትናዋ በኋላ ማለት ነው። እና ሁለቱንም ጊዜ እዛው ቤተክርስቲያን ውስጥ ወጣቶች ተጣጋ ብለው ሊለምኑኝ ሞክረው ነበር። ሁለቱንም ዲስትራክት አድርጌያቸው እሷ ስለምታቆርብ የእሷን ቦርሳ የሚይዘው እኔ ነኝ እና ቦርሳዋ ጎኔ ስለሆነ የሚጠጉኝ ወጣቶች የሴት ቦርሳ ይዤ ያለሁኝ ወንድ ስለሆንኩ እንድዘናጋላቸው ይጠብቃሉ። ቦርሳው በዚህ በኩል ሆኖ አንደኛው በዚህ መጣ አቡዬ እያለው ፈጠንጠን ብሎ ከሰሜን እንደመጣ ቤቱ እንደተቃጠለበት ነገረኝ። ሰውነቱ ንቅሳት ብዙ ነው ያለው። ንጹህ ልብስ አልለበሰም። በ4 ሰከንድ ውስጥ ነው ስለ ቤት መቃጠሉ ያወራው። ከዛ ቤተክርስቲያን ስለሆነ ሰዎች ቁጭ ብለው የምታገኝበት ቦታ ነው። ካፌ ወዴት ነው ይልሃል። ያን አለባበስ ለብሰህ መጣ። ቤተክርስቲያን ክፍት ነው። ስለዚህ ያንን አድቫንቴጅ ተጠቅመሃል። እዛ ጉድ የሚባል ነገር የሚነገርበት ቦታ ነው። ስለዚህ ቶሎ ሰዎች ቀልባቸውን ይሰጡኛል ብለህ ታስባለህ። ወንድሜ ከዚህ በፊት አቡዬ ነው እዚሁ ተንበርክኮ ሲጸልይ ስልኩን ጎኑ አድርጎ ቀና ሲል የለችም ስልኩ። እነዚህን ኤክስፖዠር ይሄንን ገጠመኞች ስለማቅ አይ ዶንት ጊቭ አ ሺት አውርቶልኝ ዝም አልኩት። የሱ ጋር ነው እንደዚህ ቦታ አልኩት። እዚህም የመጣው በዚህኛው በኩል የተቀመጠው ቦርሳው በዚህ በኩል ነበር። ከዛ አጋጣሚ ስልኬን ይዘህልኝ ውጣ ብላኝ ስልኳን ይዤ ወጥቼ ቦርሳውስ ባረገው ቦርሳው ዚፕ የለው። ይሄ ጀለስ አንስቶት ነበር። አንደኛ እግዚአብሔር ሲረዳ ዝም ብለ ሼልፍ ላይ አስቀምጠው የሚል ስሜት መጣብኝ። እያወኩ ሼልፍ ላይ ቁጭ አረኩት ያዝልኝ ብላኝ። ለምን አቁርበን እስክንወጣ ድረስ ስልክ ያስፈልጋል። የሆነ ክፍሌ እንደዛ ብሏል መሰለኝ ብቻ አስቀምጨዋለሁ። ጀለስ መጣ ቁጭ አለ። አጋጣሚ ሆኖ እኔ ልንበረከክ ስል የተቀመጥንበት ደፍ ማርያም ያለው ደፉ ከፍ ያለ ስለነበረ መሬት ጎንበስ ብዬ ለመሳለም ስል እንዲጎንበስ ስል እዛ ላይ ማየት አይችልም አይኔ በዚህ ጋር በቂጡ ስር። ስለዚህ ያለኝ አማራጭ ምን ነበር? አቤት ቤተክርስቲያን መጥቼ ሰው አላምንም። አቤት ግን ምናምን እግዚአብሔርን ላምን ነው የመጣሁት ቤተክርስቲያን ሰው አላምን። ከዛ እንደዚህ አይነት ነገር አወራው መሰለኝ ከራሴ ጋር። ቦርሳውን ይዤ ወረድኩ። ልንበረከክ ስል ከተቀመጥኩበት ይዤ ወርጄ ነበር። ጀለስ እዛ ጋር መጥቶ ቁጭ ብሏል። አስደውለኝ ነው ያለው። አላስደውልም አላልኩትም። ዝም ብዬ ስልኬን ነካኝ ቁጭ አልኩ። ተነስቶ ሄደ። እኔም ብቻ ሊጠይቃል ጎኑ ሌላ ሰው አለ አይደል? ለምን ነው እኔም ጠይቅ is checking me ስልክ ከዛ እንደማወጣ ምንድን ነው የፈለገው? ኦኬ ምን ልላችሁ ነው? አካባቢው ሰውየውን ወደ ማመን አይቸኩልም። ውስጣችን ስካን ሂም ይላል። ስካን ታረጋዋል። ቅድም ባወራውና አሁን ባወራው እጅ ላይ ባለው ቃና አንተን ለምን መረጠ ምናምን የሚሉትን ነገሮች እንድታስብ ስፔስ አለ። ቶሎ ኦቨርዌልም አትሆንም። ቶሎ የሆነ ነገር ቅዱሴ እንደዚህ ሆና ታውቃለች። መስቀል የያዙ የሆኑ ቄስ እንግዲህ ሽማግሌ በራሱ ይከበራል። ቄስ ሲሆን ሽማግሌ ፕላስ ቄስ ሁለቱ ትልቅ ፓወር ነው ያላቸው። ያንን ፓወር ተጠቅመው ምዕመናኑን አቢዩዝ የሚያደርጉ ብዙ ፈሪሳውያን አሉና ውዳሴ ማርያም በዚህ እጃቸው ይዙና ና ልጄ ና ምናምን ብለው ያሳልመዋል። ካሳለሙ በኋላ ውዳሴ ማርያምን በ200 ትገዛለህ። 25 ብሯን የ50 ብሯን እና ቅዱሴ 200 ብር ከስታ መጣች። እኔ እንትን ሲል ቆይ ዞር በል ምናምን ብዬ እጁን ገፍቼው ነው ማልፈው። የክርስቶስን መስቀል እንዳልገፋውኝ ምናምን አውቃለሁ። በቃ አይመለከተኝም ብዙም ትውት ለመሆን ስለማልጥር የሆነ ሁለት አይነት ጠንካራ ፐርሶናዎች ወደፊቴ ሲገፉ እንደገፉ አውቃለሁና I don't give a shit አይመለከተኝም። እዛው ሽቀላ እንደሆነች ስለማቅና እኚህ ግን ሲደረቡበት አንድ ሰው ድንግጥ ይልና ራሱ ይለቃል። ኤግዚቢሽንና ባዛር ሄዳችሁ የሚለቁባችሁ እነዛ ቺኮች ሳሙና ልትገዙ ገብታችሁ ጀስት ጭልፋ ምናምን ያስገዟችኋል። ቀለበት ምናምን ማልገዛው ነገር የለም ነበር ያኔና ሜዲቴሽኑ አንዱ ጠቀመኝ። ምንድነው ዲታች አደርጋለሁ ከቶቶቼ ከኢንቫይሮንመንቱ ቶሎ ግራስፕ አልደረግም እንደማለት ነውና ያን ዲታችመንት ስፔስ ይሰጣል። ከሐሳብ ከስሜትና ከሐሳቦች ፍሎ አትቀባጥርም። ስታወራ ራስን ታየዋለህ። እንደ ተናጋሪውን አካል የመታዘቢያ ስፓት ወይም የሆነ ቦታ አለ። አንተም ብቻ አይደለም በፊት ለፊትህም ያሉት ቄስና ሽማግሌ ተገናኝተውብህ የሆነ የሚያሳዝን ነገር የሚናገር ወጣት ቢከብህ ያስከው ቦርሳ ቨልነራብል የሆነ ስፓት ላይ መሆኑን ምናምን ማየት ትችላለህ። የሆነ ኮሄረንት አይደለም ወይ ይሄ ነገር የተጠና ነው ወደፊት የተዘረጋው መረብ ምናምን ትላለና እንዳትጠመድ እንዳትወድቅ ተነጥለህ የማያ አንተንም ይሁን ሰዎችን የማያ ቦታ ይሰጣል።
የሜዲቴሽን ሙከራዎችን እዚህ ሶፋ ላይ ቁጭ አንዴ የገጠመኝ ነገር ልንገራችሁ ከሜዲቴሽን ሙከራዎች መካከል የተገረምኩበት አንዴ እዚህ ጋር ቁጭ ሜዲቴት ያረኩ ሁሉ ጊዜ ማስተዋልን በኤጎ ቅጥር ውስጥ ያለውን ማስተዋል ምን ብየስተረጉም ሰምታችኋል የነፍስ ቢሮ አይደለ የነፍስ ቢሮዋ አይምሮ ነው ነፍስ እዚህ ስጋ ውስጥ ነው ያለችው we can't ልንጠቁማት አንችልም ናኖ ሌቭል ከሴልም በታች ብንወርድ ልናያት አንችልም ግን የሆነ ኢነርጂ አለ ምናምን በቃ ነፍስ እሺ ማስተዋሉ እዚህ ውስጥ ነው ያለው እዚህ ጋር ከአምስቱ ሴንስ ኦርጋኖች አራቱ ያሉት እዚህ ጋር ነው በአንድ መስመር ነው እንዳው ይሄ አለ አይደል ሶስቱ ያው እንትን ሴንሶሪ ነው አንዱ ስኪን ነው አይደል ያው ስኪን እዚህም ጋር አለ ግን አፍንጫ አይን ኦኬ አራቱም አፍንጫ አይን ከዚህ እንምጣኝ ጆሮ አፍንጫ አይን ምላስ አራቱ እዚህ አካባቢ ነው ያሉትና ሴንተሯ ነው እዚህ አካባቢ ትልቅ ተቋም ነው እዚህ ጋር ያዘችው ስኪን ከዛ መላ ሰውነቱ ስኪን እና አምስተኛው ማለት አራቱ እዚህ ነው ያሉት ስለዚህ እዚህ አካባቢ ቢሮ እንዳለ አስቡ እዛ ቢሮ ውስጥ ማኔጀር አለ ዝም ብለ የምታውቁትን አንድ ጠበብ ያለ ቢሮ አስቡ እኔ የሳምራት ሆቴል ቢሮ ነው የሚመጣብኝ ሳምራት ብዙ ጊዜ ይመላለስበት ሳምራት ያለውን ቢሮ ነው አይምሮ የሚሰራውና እናንተ በመታውቁት ቢሮ ተርጉሙት ቢሮ ውስጥ ማኔጀር አለ ማኔጀሩ ጀርባ እንትን አለ ካታሎግ የፋይል መደርደሪያ ቁም ሳጥን ነገር እንደዚህ እዛ ውስጥ የፋይሎች እንትን አሉ ቁጥር ፋይሎች በቁጥር ወይም በእንትን የገቢ ደብዳቤ የወጪ ደብዳቤ የፋይናንስ በመናምን እንደዚህ ተምሎ ይቀመጡና ልክ ማኔጀሩ የሆነ ጉዳይ ሲፈልግ ፊት ለፊቱ አንድ ጻፊ ያለች ጻፊዋን ያዛታል የዚህ ፋይል የት ነው ያለው ይላታል እዚህ ነው ብላ እሷ ናት የምታቃቸው የምትጠርዘውም እሷ ናት ታወጣና ያንን ፋይል ታወጣለች ከዛ ያን ፋይል እንትኑ ነው ያለው ደብዳቤው ወይ ሆነች ከደብዳቤ ትንሽ ከፍ የምትል ይሆኑ የደረሰ ምናምኖች ሪሲፕት ምንድነው ብቻ ይሆኑ የወረቀት ትንሽዬ ሌየር ይኖራታል ከደብዳቤው ውጭ ቀሪው ክፍል የት ነው ያለው ስቶር ሊኬድ ይችላል ይሄ ተገዛ 16 እንትን ዋይት ቦርዶች ተገዝተዋል ቢባል 16 ይባልና 16ቱ ለሆኑ ክፍሎች የሚረጭ ይሆናል ወይም የተገዛ ይሆናል ስለዚህ ዋናው እንትኑ ዋይት ቦርዱ የሚኖረው ስቶር ነው ስቶር እዚህ ጋር በፋይል የተቀመጡት ዕቃዎች ገቢ ወጪ ምናምን ማስቀመጫ ነው ልክ በኮምፒውተር ሲው ፕሮሰስ የሚደረግበት ፋይሎች ያሉበት አነስ ያሉ ዲው ደግሞ ስቶር ነገር ኮንሽስነስ እና ደመነፍስ ብዬ እንደምለው ሲና ዲ ሲው ብዙ አትጭንበትም ፋይሎችን ወደ ዲ ማድረግ ይገባል ለምራሙ ሲን ይጠቀማል ማስተዋሉ ማለትና እዛ ቢሮ ውስጥ ማኔጀሩ ይፈልጋል ፋይል ስራ የሚሰራው ከፋይሎቹ ውስጥ ነው ወይም ፋይሎቹ ያገናዘበ ነው ስራ የሚሰራው ስለዚህ ፋይል የእንትንን የደሞዝን ፋይል አምጪልኝ የቤት ኪራይ ፋይል የውሃ ፋይል የመብራት የዩቲዩብ ፋይል የመጽሐፎቼ ፋይል የአሳታሚ ፋይል ምናምን ዝም ብዬ ራሴን እየጠራው ስለሆነ የልጄ ፋይል የቅዱሴ ፋይል የእዳዎቼ ፋይል የተስፋዎቼ ፋይል ምናምን ፋይል አለ እና ይጠይቃታል ጻፊዋን ማኔጀሩ ኖርማል አካሄዱ እንደዛ ነው ማሰብ ሲፈልግ የዚህን ፋይል አምጪልኝላ ዲቴል እያየ ኦኬ ይሄንን ጉዳይ የሚያበለጽገው ኦኬ ትላንትና የወቅቱ ፋይል ሁዳዴ ነው ኦኬ አሃ የሁዳዴ በሁዳዴው ስለካ ይሄን ማድረግ አልችልም ኦኬ እንደዚህ አይነት ነገር ገጠመኝ የሆነ ነገር አጠፋው የሆነ ነገር ጠፋብኝ ከዚህ በፊት እንዴት ነበር የወሰንኩት እስቲ ቆይ ባይብል አምጪልኝ እስቲ ጆርዳን ፒተርሰን እስቲ ካርል ዩንግ እስቲ በቃ የሆነን ሰው ምን ይላል እስቲ የገሌን ስልክ ላኪልኝ አውጭልኝ ይወጣና እገሌ እንዴት ነበር ያን ነገር ያደረከው እንዴት ላድርገው በቀደም
እኔ ለምሳሌ ባይብል ጥቅሶች አላቅም እና የሆነ ነገር ልሰራ ስል ከጠፋብኝ ኢዮብ የሚባል የገብርኤል ሰንበት ተማሪ ኢዮቤ እንዴት ነው በዚህ ኃይለሉላል ኃይልሻ እንዴት ነው ይሄን ጥቅሱን ታውቀዋለህ እንዴ እንዲህ የሚል ጥቅስ አለ እንዴ አይምሮዬ ውስጥ ሩመር ይሁን በስብከት የሰማሁት ወይ አዋልድ ላይ የት ነው ያለው ይሄ ነገር ስለው ቆይ ብሎ ሰርች ያደርግልኛል የማይንድ ኤክስቴንሽን ነው ይሄ ዲኤ ይሄ ምንድነው ፋይል የሚቀመጥበት ስቶሩ አንዳንዴ ውጪ ይሆናል አንዳንዴ ረዴት ጋር አንዳንዴ ቅዱስ ጋር አንዳንዴ እኔ ጋር ዲዩ እኔ ጋር እንዳይሞላ የሆኑ ነገሮችን አላስጨንቀው እዛ ተቀምጠው ስፈልጋቸው በስልክ ቁጥር ደውዬ ዳይሬክት ባለቤቶቹን ጠርቼ ጉዳዩ ልፈጽም ይችላል ሶ ዲዩ እኛ ውስጥም ይሆናል ከኛ ውጪም ይቀመጣል ለጊዜው ግን ፋይሎቹን ያወጣ የሚጠቀመው ማን ነው አልኩ ማኔጀሩ ይሄንን ሰልፍ በሚለው ተርጉመው ሰልፍ የሚባል አለ ሐሳቦቹን የሚታዘብ የሆነ የመጨረሻ ሌየራችን ሄደን ይሄን እያሰብኩ ነው የሚለው አካል እንዴ ይሄንን ለምን አሰብኩ ምን የሚለው አካል ማኔጀሩ ምለው እሱ ነው ሰልፉ ነው ሰልፍ ይባላል የእኔ የምንለው ማይ ሰልፍ የእኔ እኔው መሐከል ላይ ቁጭ የሚለው ሰልፉ ማኔጀሩ ፋይል ይጠይቃታል እንትናን ጻፊዋል አሁን በሂደት ምን ሆኗል ደጋግሞ እሱ መጠየቅ የሆነ ነገሮች መጠየቅ እንዴ ቦታ ቀይራው ገጠመኝ ሜዲቴት ላረግ ስል ኦልሞስት ዝም ብላ ጻፊዋ ሳልጠይቃትም ፋይሎች ታመጣለች ትገልጣለች ይሄን እንዴ አልጠየኩም እኮ ወቅቱ እኮ ምንም አይጠይቀኝም ይሄን ኢንቫይሮንመንት እኮ ወፎቹን እያየሁኝ ቁጭ ብዬ ማሰብ ወይ መጻፍ ወይ የሆነ ፊልም ማየት ምናምን ነው ፊልም እያየሁኝ ቲክቶክ እያየሁ ዩቲዩብ እያየሁ እንዴ ክፈት እኮ አይደለም ስከፍት ነው ማገኘው ዝም ብላ ተወረውራለች ፋይል እኔ ቁጭ ብያለሁ መጀመሪያ እንደዛ ነበር ይመስለኝ እኔ ቁጭ ብዬ የማኔጀሪያል ፖዚሽኔ ላይ ቁጭ ብዬ ጸሐፊዋ ዝም ብላ ሳልጠይቃት ከእንትኑ ላይ ከዲዩ አይደለም ከዚህ ከሼልፉ ላይ ከጀርባዬ ካለው የገቢ ወጪ ምናምን የተቀመጡበት ሜሞሪ ምናምን ካለበት ላይ ዝም ብላ ተወረውራለች እና ዝም ብሎ ይሄዳል እቀጅባል እንደዛ ነበር ይመስለኝ ዝም ብላ ፋይል እየወረወረችብኝ ጸሐፊ ሳልጠይቃት ለካ በኋላ ላይ እኔ ተላላኪ ሆኛለሁ ጸሐፊዋ ዱቅ ብላልሃለች ወንበሬ ላይ እና ይሄንን ፋይል አምጣ ያንን ፋይል አምጣ ይሄንን ፋይል አምጣ ያንን ፋይል አምጣ ትላለች አታሳርፈኝ ፖዚሽኔ ተቀይሮ ተገልብጦ እኔ የጠፋው እንዴ ማኔጀራል ፖዚሽኔን ለካ አጥቻለሁ እኔ የሐሳቦች መጫወቻ እንጂ ሐሳቦችን ምታዘዝ እንጂ ሐሳቦችን እማዛርለው ሐሳቦቹን የሆነ ፋይሎችን ክፈትሽና አምጪልኝ ይሄን አስቀምጪልኝ መልሰሽ ይሄኛውን እገሌ ጋር ይቀመጥ አዎ ለካ እንትን መውሰድ የለብኝም ዲፔንዳንት እንዳልሆን መድኃኒት ለምሳሌ አይምሮዬን በጣም እንቅልፍ እምቢ ሲለኝ አሚትሪፒትሊን አምጡልኝ ይያልኩ እሱ መድኃኒት ይያወጡ ምናምን እንደዛ አይደለም ለካ ቆይ አይ እቺ ትበዛለሽ እንዴ በስንቴ ነው የወሰኩት በዚህ ኮ ወር ውስጥ ሁለቴ ሆነ ኖ ይሄንማ አለካ እንቅልፍ ቃጢራው ልደር ምናምን አይ ጨብሲ ይሻላል በቃ ለምን አትጣም አይ አይደለም ቆይ ከዚህ በፊት ተስፋውን እንቅልፍ እምቢ ሲለው ምን ከፍቶ ነበር እንትን የዝናብ ድምጽ በዝናብ ጥሩ ነው መቆያንም ከፍቶ የተኛ ጓደኛ ነበርኝ ይሄ መቆያ የሚባል ዩቲዩብ ላይ ያለው ዝም ብሎ ታሪክ የሆነ ታሪኮች የሚያወር እሱን ልክፈትና ካታሎጉን ያወጣ ይጠቀማል ካለበት ሲቹዌሽን አንፃር የሚያደርገውን ድርጊት ፕራዮሪታይዝ ያደረገ ለአንደኛው ባሪያ እንዳልሆን የሆነው ነገር ተደጋግሞ ሰውነቴን ጤናዬን እንዳይጎዳው ወይም በዚህ ደረጃ ዊክ መሆኔን ማመን አልፈልግም መታገል አለብኝ የሚል ምናምን የሆነ የማኔጀሪያል ፖዚሽን መኖር አለበት የሆነ ተነጥሎ ተመልካች ወይም ጉዳዩን የሚመረምር አሁን ይሄንን በዚህን ሰዓት ነው ማድረግ ያለብኝ ወይስ በኋላ ምናምን የሚል አካል መኖር አለበት እኔ ጸሐፊዬን ማኔጀር ቦታ ላይ አስቀምጬ ያን አምጣ ይሄን አምጣ ያንን ጣል ይሄን አንሳ ትለኛለሽ ማለት ነው ቁጭ ብያየው ትራሴ ሳመጣ ስጎትት ይሄንን ሳመጣ ለማንንም ማመጣው ምንም ማምጣት ስራዋ የሆነ ጸሐፊ ቦታዬን ወስዳ እንደማለት ነው ምሳሌ ነው የማወራው ሜታፎሩ ሞር ቪዚብል እንዲያደርገው ነው የሳይኪያችንን አሰራር ሞር የሳይኪያችንን አሰራር እንዲገልጽላችሁ ከፈለጋችሁ ኢንሳይድ አውትን እዩት ኢንሳይድ አውት ሚል ቆንጆ አኒሜሽን ሙቪ አለ ረድ ማን ነው
እሺ እና እንደዛ መጫወቻ ሆኖ ሳይኬን አየሁትኝ። አይምሮዬ የኔ ያልሆን አለ የኔ ያልሆን ብሏል። ውስጡ የማልፈልጋቸውን ነገሮች እየከፈትኩ ስዘጋስ እየዘጋው ስከፍት ምናምን አገኘዋለሁ። ይሄንን የፈቃዴን ጉዳይ ወደ ኮምፐልሲቭ የሆነ ድርጊት ወርዶብኝ በቦታዬ ሌላ አካል ተተክቶ ያንን ሳደርግ ነው ያገኘሁት። እና ሜዲቴሽን አንዱ ይሄንን የማስተካከያ ቴክኒክ ነው። ቴክኒክ ሳይሆን እድል ነው። ጥቂት ኢቭን ድርጊትም ስላልሆነ ፑሽ እንዳታደርጉት ብዬ መክራለሁ። ቁጭ ባሉበት ብዙም ሳይዘጋጁ በተለይ በድንገት ጊዜው ተለዋዋጭ ሊሆን ይችላል። ማታ ካረክ ችግር የለውም። ጠዋት 6 ሰዓት ማድረግ ይችላል። የትኛውም ሰዓት ቢሮ ውስጥም ሊሆን ይችላል። በሯን ዘጋ አድርገህ ኤርፎንን ለብሰህ ብዙ ሜዲቴሽኖች እየሰራውላችሁ ነው። በዛኛው በኃይሉ ሾርትስ በሚለው በዛኛው እየገባችሁ ኢቭን ማንትራ የሌላቸው ጋይድድ ሜዲቴሽን ያልሆኑ ሚውዚኮችን ብቻ የሰማንም ቁጭ ብለን ራሳችንን አሁን በጠቀስኩት መንገድ ለመመርመር ለማየት አስጨናቂ እና ከባድ ትግል እንደምናደርግ አውቃለሁ። በወቅቱ ምችት አይለንም እና ደስ የሚል የአሸወይና ስሜት ከማድረጋችሁ በፊት አጠብቁ። ምንም ደስ አይልም። ልክ ሪቹዋሊስቲክ የሆኑ ነገሮች ደስ እንደማይሉት እና አንዳንድ ካባዎች ራሳችን ያለበስናቸው ከሃይማኖታችን ካለንበት ቦታ የተነሳ እዚህ ቦታ ደርሰናል ብለን እናስብ ይሆናል። የመብቃት ስሜት ሊሰማል። ያንን ገፎ ያሳይሃል የት እንደሆንክ፣ የማን አይዲዮሎጂ ተከታይ እንደሆንክ። ነጠላ መልበስ፣ ሃይማኖታዊ ድርጊቶችን ማድረግ፣ ስለ እግዚአብሔር ደጋግመ በማውራትህ መንፈሳዊ ሰው እንዳልሆንክ ምናምን እንድታውቅ እና ትሁት እንድትሆን ዲታችድ እንድትሆን ያለበሱህን ካባ አይደንቲቲ እንዳልሆነ እንድታውቅ ያረጋል። ወንድ ስለተባልክ፣ የሃይማኖት ሰው ስለተባልክ፣ የሀብታም ስለተባልክ አይደንቲቲዎች ናቸው። የሆነ የሥራ ሚና ቢኖር ዶክተር ብትባል የእውቀት ጉዳይ ነው እንጂ ዶክተር አይደለም ባህሪ። እና እነዚህን አይደንቲቲዎች እንድትፋታቸው ወይም አጥብቀ እንዳትይዛቸው ኢንዲቪጁዌት እንድታደርግ ከፐርሶናው ጋር ስምትምት እንዳትል እና የተሰጠህን ያንን እንትን ምንድነው ያነጋገር ዘይቤ፣ ያረማመድ አስተያየት እነዛን ነገሮች ለማሟላት ስትል ነፍስህን ይሄንን የማኔጀር ቦታህን እንዳታሳጣ የምትላቀቅበትም ነው። ከፐርሶናህ የምትላቀቅበት ቦታ ነው። ሞር ሻዶህ የሚገለጥበት ቦታ ነው። ሻዶህ በሚስጥር ይሄንን ፐርሶና ለማሟላት ስትል የምታደርገውን ቅሸባ ላለመባል፣ ኃጢአተኛ ላለመባል፣ መጥፎ ሰው ላለመባል፣ ጥሩ ሰው ለመባል፣ የተማረ ነው ለመባል ምናምን የምናረጋቸው መቀሻሸቦች ያጠራቀመው የሆነ በሚስጥር ከኛ ጋር ያለ የሆነ ኢነርጂ ያለ ሻዶ የሚባል እሱ የሚገለጥበትን ቦታ ነው የምናይበት። በህልማችን የሚያስጨንቁን ቅዠት መሰል ክዋኔዎች የሆኑ ድርጊቶች በጣም ረጅም ደቂቃ ሜዲቴት እያደረግን በመጣን ቁጥር የተኛን እየመሰላቸው ኤጓችንን ሊያስጨንቁ ሲሉ አልፈው ኮንሽስነሳችን ውስጥ ተገኝተው ከዛ ድጋሚ እስከማይመጡ ድረስ ከሰብኮንሽሳችን ወደ ኮንሽሳችን ተሸጋግረው ይጠፋሉ። ስንተኛ ሰብኮንሽሳችን ውስጥ ስለሚወድቅ የሚከሰቱብን ህልሞች ላይ ባለቤትነት የለንም። መፍትሄ ማበጀት አንችልም። ኢትስ ዴሉዥን ማለት አንችልም። እዚህ ጋር ግን ወደኛ አሬና ግን ከመጣ ሳያስበው ከሰብኮንሽሱ ባያ ተኝታለች ብሎ ከቻስ ሲል እንዳልተኛ ነገረ ነው ሳናስደነብረው መጥቶ ሊያስፈራራ ሲል እንደ ድሮ አንፈራም። ሊያስጨንቀን ሲል እንደ ድሮ አንጨነቅም። ለምን ነቅተናል? እያየነው ነው። እኛ ወደ ይሄ ምንድነው የሚባለው ሉሲድ ድሪሚንግ ወደ ሰብኮንሽሱ ገብተን ነቅተን ሳይሆን ሰብኮንሽሱ ወደኛ መጥቶ አሁን ነቅተንበት ኦሬዲ ስለነቃንና እንደዛ አይነት ራሱ ማጥለያዎች ሊሰሩ ይችላሉ። እኔ በግል ገጠመኞቼ እንደዛ ስላሉና ብዙ ጥቅሞች አሉት። ብዙ የሃይማኖት አባቶች መምህራን ግን እየመጡ ይደበድቡታል።
እኔ ውስጡ ገብቶ ዳይቭ አርጎ የሆኑ አሳዎች ጣጥምዶ እንደወጣ ሰው ነው የምነግራችሁ ሶ ፕራክቲስ ስለሆነ ማንትራ ተጠቀሙ እነሳድ ጉሩን አትስሙ ሞጂን ትንሽ ተጠቀሟቸው ሞጂ ክርስትናንም ስለሚያውቁ ኤካርቶሊንም የተወሰነ ዩት በሱ ሜዲቴሽን ማድረግ አሪፍ ነው ኢቭን እሱ ዝም ብሎ ሲያወራ ሜዲቴት ስለሚያስደርግ ይቻላል ምናምን እንደዚህ ጠለል አርጋችሁ ብዙም ሳታጋንኑ ዲታች የምታረጉበትን እድል ይሰጣችኋል እኔም የሰራዋቸው ነው ለማለት ነው አመሰግናለሁ 45 ደቂቃ ይደናል ላይክ ሼር አድርጉ ሰብስክራይብ ያላረጋችሁ ሰብስክራይብ ያደርጋችሁ ያመሰግናለሁ